ሴት ልጄ ብትሆኚ ስለ ወንዶች እነዚህን 7 ከባድ እውነታዎች አሳውቅሻለሁ። ስለ ወንዶች እነዚህ ከባድ እውነታዎች ለመስማት አስቸጋሪ ሊሆኑ ይችላሉ፣ ነገር ግን ለአንቺ እነዚህን ማወቅ በጣም አስፈላጊ ነው። እነዚህን መረዳት ግንኙነቶችን በተሻለ ሁኔታ ለመምራትና ልብሽን ለመጠበቅ ይረዳሻል። 1. ሁሉም ወንዶች ሐቀኞች አይደሉም። ብዙ ወንዶች ጥሩ ናቸው፣ ነገር ግን ሁሉም ሐቀኛ አይደሉም። አንዳንዶች የሚፈልጉትን ለማግኘት ይዋሻሉ። ምናልባት ዓለምን ሁሉ ለመስጠት ቃል ሊገቡ ይችላሉ፣ ነገር ግን በጭራሽ ቃላቸውን አይከተሉም። ለዚህም ነው ከቃላቶች በላይ ድርጊቶችን ማመን አስፈላጊ ሆነው። እወድሻለሁ እያለ ያለማቋረጥ እቅዶችን የሚሰርዝ ነው እንዳስቢ። ንግግሩ አንድ ነገር ይናገራል፣ ተግባሮቹ ግን ሌላ ነገር ይናገራሉ። ይህ አለመመሳሰል ቀይ ባንዲራ ነው። ሁልጊዜ የምታየውን እመኚ፣ የምትሰሚውን ብቻ አይደለም። ሌላኛው ምሳሌ ለቁም ነገር ግንኙነት ዝግጁ ነኝ የሚል ነገር ግን ከሌሎች ሴቶች ጋር የሚሽኮረመም ወንድ ነው። ተግባሮቹ የሚናገረው ሌላ ቢሆንም እንኳን ቁርጠኝነት እንደሌለው ያሳያሉ። ድርጊቶች እውነታውን ያሳያሉ። እንዲሁም ወጥነትን መመልከት በጣም አስፈላጊ ነው። ሐቀኛ ወንድ በሚናገረውና በሚያደርገው ነገር ላይ ወጥነት ይኖረዋል። አንድ ወንድ የማይታወቅ ከሆነና ባህሪው ብዙውን ጊዜ ከተለዋወጠ ጥንቃቄ አድርጊ። ለምሳሌ አንድ ቀን እሱ ጣፋጭና በትኩረት የሚገኝ ከሆነና ነገር ግን በሚቀጥለው ቀን ሩቅና ፍላጎት የሌለው ከሆነ ምናልባት ስለ ስሜቱ ወይም ስለ ዓላማው ሐቀኛ እየሆነ ላይሆን ይችላል። እንዲሁም እሱ ሌሎችን እንዴት እንደሚይዝ በትኩረት ተመልከች። ጓደኞቹ፣ ቤተሰቡን ወይም የሥራ ባልደረቦቹን የሚዋሽ ከሆነ አንቺንም እንዲሁ ሊዋሽ ይችላል። ታማኝነት በሁሉም የሕይወት ዘርፎች ውስጥ የሚታይ የባህሪ መገለጫ ነው። የአንድ ወንድ ተግባር ከቃሉ ጋር ሲመሳሰል መተማመንን ይገነባል። እደውላለሁ ካለ ይደውላል። ለአንቺ ከጎንሽ እንደሚሆን ቃል ከገባ ከጎንሽ ይሆናል። ይህ ወጥነት ሐቀኝነትና ታማኝነትን ያሳያል። ውስጣዊ ስሜትሽን ወይም ደመነፍስሽን ችላ አትበይ። የሆነ ነገር እንደጠፋ ልክ እንዳልሆነ ከተሰማሽ ምናልባት ሊሆን ይችላል። ትክክለኛውን ምክንያት ማወቅ ባትችይም እንኳን አንጀትሽ ወይም ደመነፍስሽ ታማኝ ያለመሆንን፣ ሐቀኝነት የጎደለው መሆንን እንዲገነዘብ ይችላል። 2. ቁርጠኝነት አስፈሪ ሊሆን ይችላል። ብዙ ወንዶች ቁርጠኝነትን ይፈራሉ። ይህ ሁልጊዜ ስላንቺ አይደለም። ብዙውን ጊዜ ወንዶች ተረጋግቶ ለመቀመጥ ዝግጁ አይደሉም። ይህ ተስፋ አስቆራጭ ሊሆን ይችላል፣ ነገር ግን እሱን ማወቅና መቀበል በጣም አስፈላጊ ነው። ሁልጊዜ እወድሻለሁ ከሚል ነገር ግን ስለ ወደፊቱ ጊዜ ቁም ነገር ያላቸው ንግግሮችን ከሚሸሽ ወንድ ጋር ግንኙነት ውስጥ እንዳለሽ አስቢ። ምናልባት አብራችሁ ስለመኖር ወይም ስለመጋባት ስታነሺ ርዕሱ ሊለውጥ ይችላል። ይህ መሸሽ ቁርጠኝነትን መፍራትን ያሳያል። አንዳንድ ጊዜ አንድ ወንድ ፍጹም መስሎ ሊታይ ይችላል፣ ነገር ግን አሁንም ከቁርጠኝነት ይቆጠባል። በሙያው ላይ የማተኮር ዝግጁ ያለመሆን ወይም በነፃነቱ የመደሰት የመሳሰሉ የግል ምክንያቶች ሊኖሩት ይችላሉ። እነዚህ ምክንያቶች ያንቺን ዋጋ ወይም ተፈላጊነት አያንጸባርቁ። እነዚህ ስለሱ የግል ዝግጁነት ናቸው። አንድ ወንድ እንዲለወጥ መጠበቅ ውድ ጊዜሽን ሊያጠፋ ይችላል። አንድ ወንድ ከአንቺ ጋር ለተመሳሳይ የቁርጠኝነት ደረጃ ዝግጁ ካልሆነ ወደፊት መቀጠል የተሻለ ነው። እሱ ይመጣል ብሎ ተስፋው ማድረግ ወደ ብስጭትና የልብ ስብራት ሊያመራ ይችላል። ለምሳሌ እናስቢው። አንቺ ቤተሰብ ለመመስረት ዝግጁ ነሽ፣ ነገር ግን አጋርሽ ያለ ኃላፊነት የተለያዩ ነገሮችን፣ ጉዞዎችን ማድረግና መደሰት ይፈልጋል። የቱንም ያህል ብትዋደዱ ግባችሁ አይጣጣም። ስለ ወደፊት ያለሽን ዓላማና ግብ የሚጋራ ሰው ማግኘት የተሻለ ነው። ቁርጠኝነትን ለማስገደድ አትሞክሪ። አንድ ወንድ ዝግጁ ከመሆኑ በፊት ተረጋግቶ እንዲቀመጥ ጫና ማድረግ የኋሊት እሳት ወይም ወደ ኋላ መተኮስ ሊሆን ይችላል። ወደ ቅሬታ ሊያመራና በመጨረሻም ግንኙነቱን ሊያፈርስ ይችላል። በምትኩ ከመጀመሪያውም ጀምሮ ከአንቺ ጋር በተመሳሳይ ገጽ ላይ ያለ ሰውን ፈልጊ። አስታውሽ፣ በተለያዩ ጊዜ መስመሮች ላይ መሆን ምንም ችግር የለውም። ዋናው ነገር ግቦቹና ዝግጁነቱ ከአንቺ ጋር የሚስማማ አጋር ማግኘት ነው። ይህንን ስታደርጊ ግንኙነቱ ይበልጥ ለስላሳና የበለጠ የተሟላ ይሆናል። 3. አክብሮት በጣም ወሳኝ ነው። የእውነት ለአንቺ የሚያስበው እንዲያከብርሻል። አክብሮት ማለት የአንቺን ሀሳብ፣ አስተያየቶች፣ ስሜቶችና ገደቦች ዋጋ መስጠት ነው። አንድ ወንድ አክብሮት ካልሰጠሽ ጊዜሽ አይገባውም። ያለማቋረጥ ስትናገሪ የሚያቋርጥሽን ወይም ሀሳብሽን የሚያቃልል ነው እንዳስቢ። ይህ ግልጽ ያለ ማክበር ወይም የንቀት ምልክት ነው። ሀሳብሽን ዋጋ አይሰጠውም እና አንቺን እንደ እኩል አይመለከትሽም። ሌላ ምሳሌ ገደብሽን ችላ የሚል ወንድ ነው። አንድ ነገር ማድረግ እንደማትፈልጊ ወይም ለብቻሽ ጊዜ እንደምትፈልጊ ከነገርሽውና ፍቃድሽን ካልተቀበለ ወይም ሳይጋበዝ ከተገኘ ጊዜና ቦታሽን እያከበረ አይደለም። ይሄ አክብሮት ማነስ ምቾት ሊነሳሽና ለራስሽ ለመቆም ስጋት እንዲሰማሽ ሊያደርግ ይችላል። አንድ ወንድ ትህትና በሌለው መንገድ በንቀት ካናገረሽ ወይም ጎጂ ቀልዶችን ካደረገ ይህን እንደማትቀበይ ገለጭለት። ትኩረትሽን ከሱ ላይ አንሺ። በመልካምነትና በአሳቢነት መያዝ መስተናገድ ይገባሻል። አክብሮት እንዲሁም እሱ አለመግባባቶችን በሚያስተናግድበት መንገድም ይታያል። ያንቺንም ጎን ካዳመጠና አመለካከትሽን ለመረዳት ከሞከረ ያከብርሻል። ነገር ግን ስሜትሽን ከገፋ ወይም በክርክር ጊዜ በመጥፎ ስሞች ከጠራሽ ይሄ ቀይ ባንዲራ ነው። 4. ስሜቴ መገኘት ይለያያል። አንዳንድ ወንዶች ስሜታቸውን ለመግለጽ ይቸገራሉ። ይህ ማለት ግን ግድ የላቸውም ማለት አይደለም።
ነገር ግን ግንኙነቶችን ፈታኝ ያደርገዋል። ይህንን መረዳት በጣም ወሳኝ ነው። ለምሳሌ አንድ ወንድ እወድሻለሁ ለማለት ሊቸገር ይችላል። ነገር ግን አንቺ በምትቸገር ጊዜ በማገዝ፣ በምትታመሚ ጊዜ አንቺን በመርዳት ወይም ህልምሽን በመደገፍ ፍቅሩን ያሳያል። ስሜቱን የሚገልጽበት መንገድ የተለየ ነው፣ ግን አሁንም ትክክለኛ ነው። ነገር ግን አንድ ወንድ በግጭቶች ጊዜ ሙሉ በሙሉ ዝግ ከሆነና ስለ ስሜቱ ለመናገር ፈቃደኛ ካልሆነ ይህ እንቅፋት ይፈጥራል። ይህ የግንኙነትና የመግባባት ማነስ ወደ አለመግባባትና ብስጭት ያመራል። ለመግባባት ፈቃደኛ የሆነ አጋር ፈልጊ። ፍጹም መሆን አይኖርበትም፣ ነገር ግን በስሜታዊ እድገት ላይ ለመስራት ክፍት መሆን አለበት። አንድ ጥሩ ምሳሌ ቢከብደውም እንኳን ስለ ቀኑ ስለ ስሜቱ ለመናገርና ሐሳቡን ላንቺ ለማካፈል ጥረት የሚያደርግ ወንድ ነው። ታጋሹኝ፣ ግን ገደብ አስቀምጪ። መቸገሩን እየተረዳሽ መግባባት ለጤናማ ግንኙነት አስፈላጊ መሆኑን አሳውቂ። ራሱ እንዲገልጽ አበረታችሁ፣ ግን አታስገድጁ። እድገቱን ደግፊው፣ ነገር ግን ሁለቱም አጋሮች ለተሻለ ግንኙነት መስራት እንዳለባችሁ አስታውሽ። ስሜታዊ መገኘት ለጥልቅ ግንኙነት ቁልፍ ነው። ከአንቺ ጋር በስሜታዊነት ለማደግ ፈቃደኛ የሆነ ሰው ፈልጊ። ሁለቱንም ደስታንና ሐዘንን በግልጽ የሚያካፍል አጋር ይገባሻል። 5. ድርጊቶች ከቃላት በላይ ይናገራሉ። አንድ ወንድ ለሚናገረው ብቻ ሳይሆን ለሚያደርገው ነገር ትኩረት ስጪ። ቃል ኪዳኖችና ጣፋጭ ቃላቶች በተግባር ካልተደገፉ በቀር ምንም ትርጉም የላቸውም። መልካም ወንድ በባህሪው ፍቅሩን ያሳያል። ያለማቋረጥ እወድሻለሁ እያለ ለአንቺ ጊዜ የማይሰጥሽን ወንድ አስቢ። ቃላቶቹ አንድ ነገር ይላሉ፣ ነገር ግን ተግባሮቹ የተለየ ታሪክ ይናገራሉ። እውነተኛ ፍቅር በወጥነትና በአሳቢነት ድርጊቶች ይገለጻል። ሌላው ምሳሌ አንድ ወንድ በአስፈላጊ ነገር ላይ ሊረዳሽ ቃል ገብቷል፣ ነገር ግን ጊዜው ሲደርስ ሁልጊዜ ሰበብ ይኖረዋል። የእሱ ቃሉን ለመፈጸም አለመቻል የገባው ቃል ባዶ መሆኑን ያሳያል። መልካም ወንድ ፍቅሩን በተግባር ያሳያል። በምትፈልጊው ጊዜ እዛ ይሆናል። ከስራ መጥቼ ወስድሻለሁ ካለ በሰዓቱ ይገኛል። ህልሞችሽን እንደሚደግፍ ቃል ከገባ እሱን ለማሳካት አንቺን ለመርዳት እርምጃዎችን ይወስዳል። ወጥነትና አስተማማኝነትን የሚያሳዩ ድርጊቶችን ፈልጊ። የሚያከብርሽ ወንድ ቃሉን ለመጠበቅ ጥረት ያደርጋል። ለደህንነትሽ እንደሚያስብ ከተናገረ ስለ አንቺ ያጣራል እና ደህና መሆንሽን ያረጋግጣል። እንዲሁም ትናንሽ ነገሮችን ማስተዋልም አስፈላጊ ነው። የሚወድሽ ወንድ ሳይጠየቅ ትናንሽ ሐሳቢ ነገሮችን ያደርጋል። ምናልባት የምትወጂውን ጣፋጭ የሚበላ ወይም የሚጠጣ ነገር ሊያስታውስና በእሱ ሊያስደነቅሽ ይችላል። እነዚህ ትናንሽ ድርጊቶች አንቺን እንደሚያስብና ለደስታሽ ዋጋ እንደሚሰጥ ያሳያሉ። 6. ነፃነት ወይም ጥገኛ ለመሆን ማራኪ ነው። ወንዶች ብዙውን ጊዜ ነፃነት ወዳላቸው ጥገኛ ወዳልሆኑ ሴቶች ይሳባሉ። ነፃነት ወይም ጥገኛ ለመሆን ጥንካሬና በራስ መተማመንን ያሳያል። በግንኙነት ውስጥ ራስሽን አለማጣት በጣም አስፈላጊ ነው። ፍላጎትሽንና የትርፍ ጊዜ ማሳለፊያዎችሽን ጠብቂ። ለምሳሌ ስዕል መሳል ወይም ሌላ ነገሮችን ማድረግ ከወደድሽ በግንኙነት ውስጥ ብትሆኝም እንኳን ማድረግሽን ቀጥይ። ይህ ፍላጎትሽን ከፍ አድርገሽ እንደምትመለከቺና ከአጋርሽ ውጪ ህይወት እንዳለሽ ያሳያል። ወዳጅነትሽን ጠብቂ። ከጓደኞችሽ ጋር ጊዜ አሳልፊ እና ራስሽን አታግሊ። ጤናማ ግንኙነት ሁለቱም አጋሮች የራሳቸው ማህበራዊ ክበቦች እንዲኖራቸው ያስችላቸዋል። ይህ ሚዛን ለግል እድገት ወሳኝ ነው። በግቦችሽ ላይ በትኩረት ስሪ። በስራሽ ላይ እድገት ለማግኘት ወይም ንግድ ለመጀመር እያሰብሽ ከሆነ እነዚህን ምኞቶች በማዘግየት ላይ አታስቀምጪ። ደጋፊውን አጋር ህልሞችሽ እንድትከተይ ያበረታታሻል። ፍላጎትሽንና መነሳሳትሽን ያከብራል። ነፃነት ማለት እንዲሁም በስሜታዊነትና በገንዘብ ራስሽን መቻልና መንከባከብ ነው። የራስሽ ቁጠባ እንዳለሽና የሚገጥሙሽን ችግሮች መቋቋም እንደምትችይ እርግጠኛ ሆኚ። ይህ ማለት በአጋርሽ ላይ መደገፍ አትችይም ማለት አይደለም፣ ነገር ግን ራስን መቻል ኃይል የሚሰጥ ነው። ጥገኛ ያልሆነች ሴት ማራኪ ብቻ ሳትሆን የተከበረች ናት። የራሷ ሰው በመሆን ለግንኙነቱ ዋጋ ታመጣለች። ይህ ጥንካሬና በራስ መተማመን አጋሯንም እንዲሁ እንዲያድግ ሊያነሳሳው ይችላል። 7. የተሻለውና ምርጡ ይገባሻል። ከሚገባሽ ባነሰ ነገር በፍጹም አትስማሚ። ተስማምተሽ አትቀመጭ። አንድ ጥሩ ወንድ ህይወትሽን ሊያሻሽለው እንጂ ሊያወሳስበው አይገባም። ግንኙነቱ ከደስታ ይልቅ የበለጠ ህመም የሚያመጣ ከሆነ ለአንቺ ትክክለኛው አይደለም። ለምሳሌ በግንኙነት ውስጥ ያለማቋረጥ ውጥረት ወይም ጭንቀት የሚሰማሽ ከሆነ ጤናማ ላይሆን ይችላል። አጋርሽ ሊደግፍሽና ሊያሳድግሽ እንጂ ሊጎትትሽና ይዞሽ ሊወርድ አይገባም። ለአጋርሽ ባህሪ ሰበብ እየደረደርሽ ወይም ብዙ ጊዜ ደስተኛ ያለመሆን እየተሰማሽ ራስሽን ካገኘሽ ግንኙነቱ እንደገና ለመገምገም ጊዜው አሁን ነው። አስታውሽ፣ አንቺን በፍቅርና በአክብሮት ከሚይዝሽ ሰው ጋር መሆን ይገባሻል። አንቺን ከማይጠቅምሽ ከማይሆንሽ ግንኙነት ለመራቅ አትፍሪ። መጀመሪያ ላይ ከባድ ሊሆን ይችላል፣ ነገር ግን በረጅሙ ጉዞ ራስሽን ታመሰግኛለሽ። የራስሽ ደስታና ደህንነት ሁልጊዜ መቅደም አለባቸው። በመጨረሻም እስካሁን አብራችሁኝ ከቆያችሁ ከእናንተ መስማት እፈልጋለሁ። የእናንተን ህይወት ልምዶችና ተሞክሮች ሀሳባችሁን በኮመንት አካፍሉ። እያንዳንዱ አስተያየት ለእኛ ልዩ ነው። የእናንተ ልምድና ተሞክሮ ለብዙ ሴቶች ትልቅ ግንዛቤና ትምህርት ይሰጣል እና የእናንተ አስተያየት እኛን የበለጠ እንድንሻሻል ያግዘናል። ይህ ከእናንተ ጋር የሚስማማ ከሆነ ቪዲዮ ላይክ ማድረግና እስካሁን ካላደረጋችሁ ይህንን የአማራ ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ።
ምንም ቪዲዮ እንዳያመልጣችሁ የደወል ምልክቷን አብሯት። በሚቀጥለው ቪዲዮ እንገናኝ። እስከሚቀጥለው ጊዜ ድረስ ራሳችሁን ጠብቁ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።